አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ይህንን ቻናል ሰብስክራይብ በማድረግ ላይክ፣ ሼር በማድረግ አጋርነታችሁን ትብብራችሁን በማሳየት ከጎናችን ልትቆሙ እንሻለን። ብዙ ሀሳቦችን ምናነሳ ይሆናል ማለት ነው። በቀጥታ እንግዲህ ወደ ጥንክሮቹ ሳመራ በስፋት የምንመለከተው የታላቁ መምህር የመምህር ዘላለም ወንድሙን እረፍት ተመልክቶ መግለጫዎች የተሰጡ ይገኛሉ። ብዙሃን አዝነዋል። እንግዲህ ከአሜሪካ ለስብከት ወደ አሜሪካ በሄደበት ነው ሞት መጣበት በሞት የገጠመው። ይሄንን ተከትሎ እንግዲህ በርካቶቻችን እጅግ ያዘንበት ልባችን የተሰበረበት ክስተት ነው። ብዙዎቻችን አዝነናል፣ ልባችንም ተሰብሯል። ታዲያ ወደ ኢትዮጵያም እንዲመጣ እየተደረገ ይገኛል። እንግዲህ ይህንን ተከትሎ እንዴት ነው በዓሉ ነው እንዴት ነው የሥርዓተ ቀብሩ ሁኔታ የሚሆነው? የሽኝት ነገሩ እንዴት ነው የሚሆነው? የት ነው የሚሆነው? ከስንት ሰዓት እስከ ስንት ሰዓት ነው የሚሆነው? አጠቃላይ መርሃ ግብሩ ምንድነው የሚመስለው የሚለውን በተመለከተ ብፁዕ አቡነ መቃርዮስ ከፊት ሆነው መጋቢ ሐዲስ እሸቱ መምህር ጳውሎስ ጨምሮ ቀሲስ አሸናፊ ገብረ ማርያም እንዲሁም ሌሎች ሊቃውንት ቤተክርስቲያን በተገኙበት የሚሆነውን መርሃ ግብር ሂደቱን እያንዳንዱን ነገር አብራርተውልናል ማለት ነው። ስለዚህ እሱን ነው ማስደምጣችሁ። እጅግ ሊደመጥ የሚገባውና በአስቸኳይም ልንደርስ የሚገባው ነገር ስለሆነ ማለት ነው። የተወሰኑ ያሉ ቪዲዮዎችንም አያይዤ ያቀርብላችኋለሁ። መግለጫውን ግን በዋናነት እናደምጣለን። እያንዳንዱን ሂደትም እየተከታተልኩኝ አቀርብላችኋለሁ። ስለዚህ ከእናንተ የሚጠበቀውን ነገር አድርጉ። ላይክ ማድረግ፣ ሼር ማድረግና መረጃውን ማዳረስ ነው። እሱም ቀላል ስለሆነ ይህን ማድረሳችሁ እንዳይዘነጋ። መጋቢት አንድ ቀን መጋቢት አንድ ቀን 2018 ዓመተ ምህረት እመኒ ሃየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ንመውት እመኒ ሃየውነ ወእመኒ ሞትነ ለእግዚአብሔር ነህነ። በሕይወት ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለንና እንግዲህ በሕይወት ብንሞትም ለእግዚአብሔር ነን። የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች ምዕራፍ 14 ቁጥር 8። የመምህር ዘላለም ወንድሙ የአሸኛኘት የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ። እጅግ ተወዳጁና አንጋፋው ለበርካታ ዓመታት ሳይሰለች ያለ ድካም ቤተክርስቲያንን ያገለገለው መምህራችን መምህር ዘላለም ወንድሙ የእረፍት ዜናው ከተሰማበት ጊዜ አንስቶ መላው ኦርቶዶክሳውያን በሙሉ በጥልቅ ሐዘን ውስጥ እንደገቡ የሚታወቅ ነው። መምህር ዘላለም ወንድሙ ወስመ ጥምቀቱ ወልደ ሰማዕት ቅድስት ኦርቶዶክሳዊት ቤተክርስቲያንን በታማኝነት ያገለገለ የሕይወት ዘመኑን ሙሉ በመልካም ስነ ምግባርና ልዩ መንፈሳዊ ጥባት ባለው ክርስቲያናዊ ብርታት ጠባዩን ሳይቀይር ለብዙዎች ምሳሌ ሆኖ በመኖር ያገለገለ መምህር ነበር። ስለዚህ ይህንን አንጋፋና ታላቅ ተወዳጅ የሆነ ወንድማችንን የሕይወት ዘመን መልካም አገልግሎቱን ታሳቢ በማድረግና የቤተክርስቲያንን ክብር በሚመጥን መልኩ በታላቅ ልዩና መንፈሳዊ በሆነ ስነ ስርዓት የአሸኛኘት ስነ ስርዓት ለመሸኘት በመንበረ ፓትርያርክ ጠቅላይ ቤተ ክህነት እና በአዲስ አበባ ሀገረ ስብከት ይሁንታ ኮሚቴ ተዋቅሮ ስራዎችን ሲሰራ ቆይቷል። ከዚህም በመነሳት የመምህር ዘላለም ወንድሙ የአስክሬን አቀባበልና አሸኛኘትን በተመለከተ ከዚህ በታች ባለው መርሃ ግብር የተዘጋጀ ስለሆነ ከዚህ እንደሚከተለው እናነብላችኋለን። አንደኛ፣ የመምህር ዘላለም ወንድሙ አስክሬን ረቡዕ መጋቢት 2 ቀን 2018 ዓመተ ምህረት ከሀገር አሜሪካ ተነስቶ ወደ ኢትዮጵያ ጉዞ የሚያደርግ ይሆናል።
በኢትዮጵያ አቆጣጠር ሐሙስ መጋቢት 3 ቀን 2018 ዓመተ ምህረት ከጠዋቱ 12 ሰዓት ተኩል ላይ አስከሬኑ አዲስ አበባ ቦሌ አየር ማረፊያ የሚደርስ ይሆናል። በዚያም በብፁዓን አበው ሊቃነ ጳጳሳት የተመሩ የወንድማችን ወዳጆች፣ ቤተሰቦች፣ የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት፣ መምህራን ወንጌል ሰባኪያንና የዘማሪያን ህብረት ጥንግ ድርባቸውን ለብሰው በልዩ ሁኔታ አቀባበል የሚያደርጉለት ይሆናል። 2 ከጠዋቱ 1 ሰዓት ጀምሮ ከቦሌ ኤርፖርት እስከ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ድረስ በሊቃውንተ ቤተክርስቲያን በሰንበት ትምህርት ቤት አባላትና በዘማሪያን ህብረት በመምህራን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ጉዞ ያደርጋል። 3 በቦሌ ዓለም አቀፍ አየር ማረፊያ የሚገኙት የተመረጡና ፈቃድ የተሰጣቸው ምዕመናን አቀባበሉን ለማድረግ መገኘት በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ደግሞ አጭር ቆይታ ከተደረገ በኋላ በመለከት ድምፅ በነጋሪት እየተጎሰመ በዝማሬና በበገና ታጅቦ በአዲስ አበባ ሀገረ ስብከት ሊቃውንት፣ በመምህራን ወንጌል ሰባኪያን፣ በሰንበት ትምህርት ቤት አባላት እንደዚሁም በኦርቶዶክሳውያን ወጣቶች ታጅቦ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ ጉዞ ወደ መስቀል አደባባይ የሚያደርግ ይሆናል። ልክ ከጠዋቱ 5 ሰዓት ጀምሮ በመስቀል አደባባይ የአሸኛኘት መርሃ ግብሩ በጸሎትና በልዩ ልዩ መርሃ ግብር የሚከናወን ሲሆን ይህንንም ከጠዋቱ 5 ሰዓት እስከ 8 ሰዓት ያለውን ክንዋኔዎች ባጭሩ ከዚህ እንደሚቀጥለው ይቀርባል። ከጠዋቱ 5 ሰዓት ጀምሮ የተለያዩ ክንውኖች ይኖራሉ። ከነዚህም መካከል አንደኛ የመክፈቻ መርሃ ግብርና ጸሎት፣ እንደዚሁም ያሬዳዊ ዝማሬና የዘማሪያን ህብረት እንደዚሁም ዝማሬና ቅኔ ይቀርባል። የመምህር ዘላለም ወንድሙ የህይወት ታሪክ በንባብ ይቀርባል። ከተለያዩ ተቋማት የሚቀርቡ የስንብት መልእክቶችም በዚሁ በመስቀል አደባባይ የሚከናወኑ ይሆናል። ከቤተሰብና ከወዳጅ ዘመዶች ስለ ወንድማችን የሚቀርቡ አጠር ያሉ ምስክርነቶች በተለያዩ አካላት በዚሁ በመስቀል አደባባይ ይቀርባል። ለ30 ደቂቃ የሚቀርብ ለወንድማችን የተዘጋጀ የወንጌል ትምህርት መርሃ ግብር ይኖራል። በመጨረሻም በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ ይቀርባል። ልክ 8 ሰዓት እስከ 8 የመጨረሻው 8 ሰዓት ላይ ቃለ ምዕዳንና ቡራኬ በብፁዓን አበው ሊቃነ ጳጳሳት ከተሰጠ በኋላ ልክ 8 ሰዓት ላይ ከመስቀል አደባባይ ጉዞው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል የሚያደርግ ይሆናል። ልክ ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የሚከናወነው መርሃ ግብር ከተፈጸመ በኋላ 9 ሰዓት ላይ የቀብር ስነ ስርዓቱ የሚፈጸም ይሆናል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የወንድማችን የመምህር ዘላለም ወንድሙ ወዳጆች በሙሉ በዕለቱ የምትገኙ ሁሉ አለባበሱን በሚመለከት ከዚህ እንደሚከተለው ይሆናል። መምህር ዘላለም ወንድሙ ወንድማችን ሰማያዊ ሙሽራችን ስለሆነ አገልግሎቱም ለሰማያዊ ክብር እንደሚያበቃው ስለምናምን ሕይወቱን በሙሉ በወንጌል የኖረና ከቅዱሳን ማህበርተኞች ጋር በሰማይ ነጩን ለብሶ እንደሚቀላቀል ስለምናምን እምነታችንም ስለሆነ ለዚህ ማረጋገጫችን የኛም አለባበስ የሚገልጠው ይሆናል። በዕለቱ ማንኛውም ወንድማችንን ለመሸኘት የሚገኝ ሁሉ ነጭ ልብስ ለብሶ እንዲገኝ ኮሚቴው ያሳስባል። ስለዚህ የተወደዳችሁ ሊቃውንተ ቤተክርስቲያን፣ መምህራን ወንጌል ሰባኪያን፣ ዘማሪያን እንደዚሁም ምዕመናንና ምዕመናት በሙሉ በዕለቱ ነጭ ልብሳችንን በመልበስ ሙሽራ የሆነ ወንድማችንን በኦርቶዶክሳዊ ስነ ስርዓት እንድንሸኘው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚሁ ትማጸናለች። እግዚአብሔር የወልደ ሰማያትን ነፍስ ከቅዱሳን ከደጋጎቹ ጋር ያሳረፈልን፣ አሜን። ለኢትዮጵያ አየር መንገድ ላደረጉልን ነገር ሁሉ በእግዚአብሔር ስም እናመሰግናለን። የወንድማችንን ነፍስ ይማርልን። አመሰግናለሁ። ለአዲስ አበባ ሰላምና ጸጥታ ደግሞ ለአዲስ አበባ ሰላምና ጸጥታ ቢሮ በመላው ዓለም ይህንን የሀዘን መርሃ ግብር ሀዘን መግለጫ ወይም ደግሞ ኮሚቴው አስከሬን ከውጭ ጀምሮ እስከ ውስጥ ያለውን እንቅስቃሴ የሚመራውን ኮሚቴ የምትከታተሉ በሙሉ እንደ ሰባኪያ እንደ አዲስ አበባ ሀገረ ስብከት የሰባኪያን ወንጌል ህብረት
ጥልቅ ሐዘን ነው የተሰማን። ወንድማችን ውድ ወንድማችን ነው። ስምሪት ላይ ሁላችሁም በመላው ዓለም ያላችሁ እንድትከታተሉት እንድትሰሙት የምንፈልገው ገንዘቡን እያወጣ በመላው ዓለም ያለውን እንቅስቃሴ ወደ ኢትዮጵያ አምጥቶ ገጠሪቱን ኢትዮጵያ ሰባካያንን ዘማሪያንን በኢትዮጵያ እንዲሰማሩ በጀት በማውጣት ከፍተኛ ስራ እየሰራ እስከ መጨረሻው ድረስ የሰባካያን ወንጌል ህብረቱ ሲቋቋም አማካሪ በመሆን ድጋፍ ሰጪ በመሆን በልዩ ልዩ እስካለበት ህይወቱ እስካለፈችበት ሰዓት ድረስ በብዙ ጉዳይ ያልተለየን ውድ ወንድማችን የቤተክርስቲያን እንቁ ወንድማችን ነው ዘላለም። እሱን በማጣታችን እጅግ በጣም አዝነናል። ቤተክርስቲያን አዝናለች። ሰባካያን ወንጌል በመላው አዲስ አበባ ሀገረ ስብከት ውስጥ ያላችሁ የሰባካያን ወንጌል ህብረት አካል የሆናችሁ በጠቅላላ እንደተባለው ነጭ ለብሰን ራሳችን አዘጋጅተን አስተባባሪም ጭምር በመሆን የወንድማችን ሐዘን በክብር በአማራ ሁኔታ እንዲሸኝ አደራ እንላለን። ሁላችሁም ጠሪዎች ሆናችሁ ለሌላውም አስተጋባይ ሆናችሁ ይህንን ሐዘን ሁሉም ሰው በአግባቡ በሰዓቱ ተገኝቶ እንድንፈጽምና ወንድማችን በክብር እንድንሸኝ አደራ እንላለን። ሐዘናችንን በእውነት እግዚአብሔር ጉልበት ይሆነን ለሁላችንም። እንግዲህ መግለጫውን ሰምታችኋል። በአራቱ ማዕዘን ያላችሁ ምዕመናን እንግዲህ በቦታ በጊዜና በሁኔታ የተለያየ ዓለም ውስጥ ነው ያለነው። በዲሲ ያላችሁ በመላው አሜሪካ ያላችሁ ወገኖቻችን በዲሲ ማርያም ያደረጋችሁትን ሽኝትና የሰጣችሁትን ክብር ሰምተናል። በእውነት በዘላለም በኩል ለእኛም መልዕክት አስተላልፋችሁልናል። ክብራችሁን ከጠበቃችሁ ሃይማኖት ከጠበቃችሁ እኛ እናንተን ለማክበር ወደ ኋላ አንልም የሚል በዝምታ ውስጥ የተላለፈ መልእክት አለ ለኛ ለአገልጋዮቹ። በጣም ደስ ብሎናል። እግዚአብሔር ይስጥልን። በአዲስ አበባ ውስጥ ያላችሁ ምዕመናን እንግዲህ እንደተባለው ዘላለም ለዘላለም አርፏል። ወደ ዘላለማዊ ቤቱ ሄዷል። ሙሽራችን ነው። ቅድም እንደተባለው ዛሬ እስከ ዛሬ ያገለገላት ወንጌል ያገለገላት ቤተክርስቲያን አጭተዋለች። ያ የጋብቻ ስነ ስርዓት የሚከናወነው ደግሞ ሐሙስ ወደ አባቱ ቅፍ የሚገባበት ወደ ዘላለም መንግስቱ የሚገባበት የደስታ ቀናችን ነው። በሌላ በኩል የሰርግ ቀን ነው እያልን ነው እና በዚህ ቀን ነጭ ለብሳችሁ ስርዓታችሁን ጠብቃችሁ ቤተክርስቲያኑ በሚያስከብር የዘላለምን አገልግሎት በሚገልጥ የእኛንም የደንገ ተስፋ በሚያለመልም የሰከነ የተረጋጋ አብይ ጾም እንደመሆኑ መጠን ስክም ያለ አሸናፊነት እናደርግለት እንጠይቃለን። ቅድም እንደተባለው ደግሞ ከላይ እስከታች በቤተ ክህነቱ በኩል ከጠቅላይ ስራ አስኪያጃችን ጀምሮ ከብፁዕ አቡነ ሳዊሮስ ጀምሮ ወደታች ያሉት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የየመምሪያ ኃላፊዎች ያደረጉት እንቅስቃሴ እንክብካቤ ለእኛም ጭምር መልዕክት ስለሆነ እናመሰግናለን። ቅድም እንደተባለው ደግሞ በመንግስት በኩል ደግሞ ከከንቲባ ጽሕፈት ቤት ጀምሮ ባንኳኳንበት ሁሉ የከፈታችሁልን፣ በጠየቅንበት ሁሉ የመለሳችሁልን፣ ጥያቄ ያሟላችሁልን ሁሉ በዚህ ምክንያት ምስጋና እናቀርባለን። አጠቃላይ ለቤተሰብ መጽናናትን እንመኛለን። ነገር ግን ቅድም እንዳልኩት ይሄ ትልቅ ትምህርት ነው። ዘላለም ለ30 ዓመት ሙሉ ዘላለም ሆኖ ኖሯል። ሳይለውጥ ሳይቀየር ሁሉ ተስማምቶበት ዘላለም ዘላለም ብሏል። እንግዲህ እኔ እውነቱን ለመናገር ለአገልጋዮቹ ሃይማኖታዊ ዝና፣ ወንጌላዊ እውቅና በምን አይነት እንክብካቤ ነጭ ጨርቅ ተጠቅሎ መያዝ እንዳለበት ዘላለም አስተምሯል። ምክንያቱም ብዙ ሰዎች ዝና ነጭ ለብሰው ዝናቸውን አቋሽሸው ጭቅጭቅ አስመስለውት ወጥተው ወርደዋል፣ ገብተው ወጥተዋል፣ ከብረው ተዋርደዋል። ዘላለም ከነዚያ ሁሉ ማዕበልና ጎርፍ ተርፎ
ክቡን ዝናውን ጠብቆ ለደናውን ጠብቆ በውጭ በወደ ምሕረት በውስጥ ለህሊናው በጎን ደግሞ ለምእመናን ብዙ የሚረዳቸው ሰዎች እንዳሉ እናውቃለን። ይዲያ የሚባል እዚህ ስጦታኖስ አንድ ማህበር ነበር። ሁልጊዜ እየጋበዘ እያስተምርለት ነበረ። ሌላም ቦታ ብዙ አገልግሎት ይሰጣል። ለዚህ ሁሉ አገልግሎቱ ግን የተሰጠው መልስ በጣም አስደስቶናል፣ አርክቶናል፣ ተደስተናል። እውነቱን ለመናገር ተስፋችንም አለምልሞት ይሄን ልንደብቅ አንችልም። በአገልግሎት መድረክ ላይ ያሉ ጓደኞች ሁሉ ስንደዋወል የሚነግሩኝ ለዘላለም የተደረገው ክብር ከአሜሪካ እስከ አዲስ አበባ ድረስ እንቅስቃሴ ሁሉ በጣም ደስ ብለው አሜሪካ ያሉት ደግሞ ከዚህ በፊት ቀሲስ መኮንን ወንድማችን ሳያት ሊያረፈብን ጊዜ እንዴት አድርገው ተንከባከው ገንዘባቸውን ጊዜያቸው አሜሪካ ገንዘብም ጊዜም ጊዜ ገንዘቡ ያንን ሁሉ ሰውቶ ካህናቱ ምዕመናኑ እንዴት ተንከባከው እንደላኩት አይተናል። አሁን ደግሞ ዲሲ ማርያምን ጨምሮ ታላቋን ሳድባራት ቤተክርስቲያናችንን ካቴድራላችንን ጨምሮ ሌሎችም አብያተ ክርስቲያናት ካህናት ዛለ ብፁዕ ሊቀ ጳጳስ አቡነ ፋኑኤል ላደረጉልን ሁሉ እናመሰግናለን። አባታችን ግዴታዎት የተወጡ ቢሆንም በግዴታዎት ውስጥ ፍቅሮትን አይተንበታልና ለእኛም ተስፋ ሰጥተውናልና ብፁዕ አባታችን እናመሰግናለን። ሌሎች መምህራን እዛ ያላችሁ ምዕመናን አውሮፓም ያላችሁ በመላው ዓለም ያላችሁ በእውነቱ እኔ ከሁሉም አቅጣጫ ነው ስልክ ሲደወል የነበረውና በደቡብ አፍሪካ፣ በአረብ ሀገር፣ በአውስትራሊያ፣ በካናዳ በአራቱ ማዕዘን ብለን ብንጠቅልልሻ ወዘን እንደው ነሳሳለት እንዳለው ትርጓሜያችን እንደው ጠቅለል አድርገን ከምስራቅ ከምዕራብ ከሰሜን እስከ ምክንያቱም ዘላለም ያልቆመበት ትልቅ ለም ያልቆመበት ትንሽ መንደር የለም። በሀገር ውስጥ በውጭ ከፈረስ ከአህያ ጀርባ እስከ መጨረሻው ሌተስት አውሮፕላን ድረስ ዘላለም ተሳፍሯል። በአውሮፓ በአሜሪካ ዘላለም ያልቆመበት መድረክ ያልመሰከረበት አውደ ምሕረት ያላንኳኳው ጆሮ ያልተከፈተለት ልብ የለም ለዘላለም። ይሄንን በግሃድ በግልጽ እንመሰክራለን። ስለዚህ ለዚህ ጠንካራና በሳል አገልግሎቱ እምነቱን ያጠነከረ ማንነቱ ሰብናውን ያስመሰከረ አገልግሎቱ የተሰጠው መልስ ግን በጣም ያስደስታል። ምዕመናን እናንተን ከሀዘን ይሰውራችሁ። በወጣችሁበት በገባችሁበት ሁሉ አገልጋይ እንዳከበራችሁ አገልጋይ ያሳጣችሁ። ለእኛም ተስፋ ሰጥታችሁናል፣ አበረታችሁን። ነገ ከነገ ወዲያ እኛም ወደዛው እንሄዳለንና እኛም ከዚሁ በእውነቱ ሞትም ሰርግ መምሰል ይችላል ብለን እስከምናስብ ድረስ ተደስተናል። በዚህ እንድንደብቅ አንችልም። ሞቱ ቢያሳዝነን ለሞቱ የተደረገው መልስ ግን ተስፋችን አለምልሞታል፣ ነጋችን እንድናፍቅ አድርጎናልና በርቱልን፣ ጠንክሩልን። ታላቋ ቤተክርስቲያን ደግሞ ላገለገሏት ለደከሙላት ዋጋ እንደማታሳጣ በሁለት መንገድ በምድር እንደተባለው ዋጋ ከፍላለች። ለቅዱሳን ገድል ተጽፎላቸዋል፣ ድርሳን ተጽፎላቸዋል፣ ታሪካቸው ይነገራል፣ ስማቸው ይጠራል፣ ጸበል ይፈልቅላቸዋል። የዛሬ 2000 ዓመት የሞቱ ዛሬ እንደ አዲስ እንደ ትኩስ አብያተ ክርስቲያናት እየተሰራላቸው ስማቸው እየተጠራላቸው ገድላቸው እየተነበበላቸው ታሪካቸው እየተነገረላቸው አዲስ በሰማይ ደግሞ ያስገባሉ፣ ያስወጣሉ፣ ያጸድቃሉ፣ ይኮንናል። የመጽሐፍ የሰጠን በምድር ያሰራቸው በሰማይ እየታሰረ ሆነ በተመራው መሰረት ቅዱሳን መግባት ይችላል። መግባትና ማንኛውም ሰው ይገባል። ማስገባት ይችላል። መክበር ማንኛውም ሰው ይከብራል፣ ያከብራል። መቀበል ማንኛውም ሰው ይችላል። እንድንቀበል ያግዙናል። ለዛ ደግሞ ለነደዱበት፣ ለታረዱበት፣ ለተገፈፉበት፣ ለተገረፉበት ዋጋ ለከፈሉበት ሁሉ ነፍሳቸውን ለስጋቸው ስጋቸውን ለነፍሳቸው አስማርከው ነፍሳቸውን ለፈጣሪያቸው አንበርክከው የመስቀሉ ቁስል እየቀዘቀዛቸው የቀጣው ሞት ኮምጣጤ እያንገሸገሻቸው የዚህን ዓለም ጣይምና ወርቁን ብሩን አራግፈው ጥለው ዋጋ ለከፈሉት እግዚአብሔር አመድ አፋሽ ያደርጋቸውና በሰማይ በምድር በጊዜው በዘላለም በሚታየው በማይታየው ዋጋ ይከፍላል። በወንድማችን በኩል የተማርነው በዘመናችን ይሄን ነውና ላደረጋችሁት ሁሉ የተለያያችሁ አካላት እግዚአብሔር ይስጣችሁ። ምዕመናን ላደረጋችሁት ክብር ለሰጣችሁት በዘላለም በኩል ለኛ ለሰጣችሁን ክብር በጣም እናመሰግናለን። እግዚአብሔር ያጽናችሁ፣ ያበርታችሁ። ጉዞ ይቀጥላልና ቤተክርስቲያን ትቀጥላለች፣ ሃይማኖት ይቀጥላል፣ ክርስትና ይቀጥላል። እግዚአብሔር ደግሞ ዘላለምን የሚተካ ሌላ መምህር ያስነሳል። እውነቱን ለመናገር በቀደም ተናግሬያለሁ። ዘላለምን ማጣት 5፣ 6፣ 7፣ 8 ጳጳስ ከማጣት በላይ ያንገበግበናል። ይሄን መደበቅ አንችልም። እውነቱን ለምን በዚህ የሚከፋም ሰው አለ ብዬ አላስብም። አባታችን ትልቅ ሰው እየነገሩ ነበር። በጎን የከተማ ባህታዊ መናኝ ወንጌልን ወራዊ አስገዛ ወንጌልን ሚስት አድርጎ የኖረ ወንድማችን ነውና ነፍሱን ያሳርፍልን። አንንም ነፍሱን ከአብርሃም ከይስሐቅ ከያዕቆብ ስላስቀመጥልን እናመሰግናለን። አሜን። መምህር ዘላለም ወንድሙ መናኝ
የወንጌል ማረኛ ጀግና በቤተ ክርስቲያን ይደረጋል። በመላው ዓለም ያላችሁ በሙሉ አደራ እምላችሁ አስከሬኑ ከመነሳቱ በፊት በየስቴቱ ያላችሁ ሁሉ ተባብራችሁ የወንድማችንን አስከሬን መልካም በገንዘብ በተለያየ ነገር ድጋፍ እንድታደርጉ መልእክት ላስተላልፍ ፈልጋለሁ። ካናዳም የዚህ አይነት ተባባሪ ነው። ዘላለም ወንድሙ የማያውቅ ሰው የለም። መናኝ ነው፣ ባይታዊ ነው፣ ቅዱስ ነው። እናንተ ላታውቁለት ትችላላችሁ። እኔ ከልጅነት ጀምሮ ከኔ ጋር አብሮ ነው ያለው። ለራሴ የሚልበት በምድር ላይ የዘር ሰብሳቢ አይደለም፣ ዘር ሰብሳቢ ነው። ንጹህ መናኝ ለቤተ ክርስቲያን የተሰጠ አገልጋይ ስለሆነ አክብራችሁ አግናችሁ እንድትልኩት አደራ እንላለን። በተለይ በአዲስ አበባ ያላችሁ ዙሪያ ሃይማኖታችሁን የምታስመሰክሩበት አሁን በመስቀል አደባባይ የሚደረገው የወንድማችን ሽኝት እንዳትቀሩ ነጭ ልብስ ለብሳችሁ እንድትመጡ አደራ ናችሁ። ማንነታችሁን አረጋግጡ። እኔ ተዋህዶ ነኝ የሚለው ነገር አይደለም። የተዋህዶ ልጆች ማን መሆናችን ማረጋገጥ በዚህ በወንድማችንን መልካም ስራ እንድንሰራ አደራ ላለው ነፍሱ አብርሃምና ይስሐቅ ያረፈበትን በመንግስተ ሰማያትን ወልደ ሰማያትን ያሳርፍልን። እናንተም ደክማችሁ ለወንድማችሁ ላደረጋችሁ ድካማችሁን መድኃኒዓለም ክርስቶስ ይቀበልላችሁ። አሜን። የተወዳችሁ ቤተሰቦቻችን ወቅታዊ መግለጫውን ተከታትለናል። ከኛ የሚጠበቀውን ነገር እናድርግ የሚል መልእክቴን ለማስተላለፍ ወዳለሁ። በሌሎች ቪዲዮዎች በቀጣይ እመለሳለሁ። ሰናይ